ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። እግዚአብሔር ሰላምና ጸጋ እንዲበዛላችሁ እንመኛለን። የምጽአቱ አዋጅ ነጋሪ አገልግሎት ዝግጅት ክፍል ነው። በአሁኑ ሰዓት በዓለማችን ዙሪያ እየተከሰቱ ያሉ ክስተቶች በከፍተኛ ደረጃ እየናሩና ያሉት። ይህንን ደግሞ በማስመልከት ወንድማችን ፓስተር አለማየሁ ነሞ እነዚህ መረጃዎች በማሰባሰብ ወደ እናንተ ወደ አድማጮች እያመጣልን ይገኛል። ይህ ፕሮግራም እንግዲህ ከጀመረበት ጊዜ አንስቶ በርካታ ክስተቶች በዓለማችን ዙሪያ የተከሰቱትን በማምጣት እንደ እግዚአብሔር ቃል እየተነተነልን ይገኛል። ወንድማችን ፓስተር አለማየሁ እግዚአብሔር ስለሱ እናመሰግናለን። አሁንም እንዲሁ በዓለማችን ዙሪያ የተከሰቱ ክስተቶችን አምጥቶልናል። በዛ ዙሪያ ደግሞ የምንወያይበት ሰዓት ነው። በቀጥታ ወደዛ አመራችኋለሁ። መልካም ጊዜ እንዲሆንልን እንመኛለን። አጠገቤ ፓስተር አለማየሁ ነሞ አለ። እንዴት አለ ፓስተር? እንደምን አልኩ ወንድም ይልቃል። እግዚአብሔር ይመስገን። ማታ እንዲሁ ሁለት መረጃዎችን እንዲሁም ደግሞ እግዚአብሔርን ቃል ደግሞ አካፍለህን ነበረ። ዛሬ ደግሞ እስኪ እጅ ላይ ምን ተገኘ? እንግዲህ በዓለም ያለው ነገር አያልቅም። አቅጣጫ እየቀያየረ አሁን ዓለምን ሁሉ እያዳረሰ ያለ ነገር ነው ያለው። እንግዲህ ምንድነው ሰሜን ኮሪያ እዛ አካባቢ ውጥረት እንዳለ እናውቃለን ሁላችንም። ሰሜን ኮሪያ ከደቡብ ኮሪያ ከጃፓን ጋር ስጋት አለ። በዛ ወደ 20 ሺህ በላይ የሚሆኑ የአሜሪካ ወታደሮችም እንዳሉ እናውቃለን። እናም ትናንትና ወደ ሰሜን ኮሪያ የሚሳኤል ሙከራ አድርጋለች። ትንሽ በርከት ያለ ሙከራ ነው ከወትሮ እና የሙከራ ዋና ምክንያት የሆነው አሜሪካ ከደቡብ ኮሪያ ጋር የጦር ልምምድ ለማድረግ አድርገው ነበረ ከሁለት ቀን በፊት። ያንን የጦር ልምምድ ወደ 10 ቀን ለማሸጋገር መወሰናቸውና የጦር ልምምዱ እዛ ጋር በጣም እየተጧጣፈ መምጣቱ ነው። ይሄ የጦር ልምምድ ደግሞ በመርከብ በአየር የታገዘ በእግረኛ በሜካናይዝድ የታገዘ ሁለንተናዊ ወታደራዊ ልምምድ ነው እና ሰሜን ኮሪያ ድንገተኛ ወረራ ለማድረግ እንጂ ይሄ ልምምድ መደበኛ ልምምድ አይደለም የሚል ስጋት ስለነበራት ማድርጋለች። በምላሱ ያደረገችው ተግባር ነው። ምንድነው? የሚሳኤል ሙከራ አድርጋለች። እንግዲህ በዚህ ልምምድ ላይ እጅግ ዘመናዊ የሆኑ የጦር ጀቶች ተሳታፊ ሆነዋል። ከ16,000 የማያንሱ ወታደሮች ተሳታፊ ሆነዋል። ይሄ ልምምዱ በቀጣይነት እየቀጠለ የሚሄድ ነውና ቀጠናው ትንሽ ጭረት የሚፈልግ ሆኗል። ቀጠናው ወጥረቱ እና ሊፈነዳ ትንሽ ጭረት የሚፈልግ ሆኗል ቀጠናውና በዚህም ምክንያት ኪም ጆንግ የሀገሪቱ መከላከያ ሰራዊት በማንኛውም ነገር ላይ ዝግጁ ሆኖ እንዲጠብቅ ብለው ትእዛዝ ሰጥተዋል። እንግዲህ በስረት እንኳን አንድ ጥይት ወደ ሰሜን ኮሪያ ግዛት ከተተኮሰች ጦርነቱ ይነሳል። የሚገርም ታውቃለህ፣ ሰሜን ኮሪያ እና ደቡብ ኮሪያ አንድ ህዝብ ናቸው። 1950ዎቹ ውስጥ ነው በተደረገው ጦርነት የእርስ በርስ ጦርነት የተከፈሉት በሪዮት ዓለም እና ሁለት ኮሪያዎች ወጡት። ስለዚህ ይሄ እዛ ቀጠና ላይ በፊት ባልካን ላይ እንግዲህ ያለው ነገር እንዳለ ሆኖ ይሄ በጣም
በጣም ፍጥጫን እየፈጠረ ነው ያለው። ሌላው እንደው ወደ ሌላው ሳትሻገር አንድ መረጃም እንደዚሁ ለማጠናከር ነው ቅርብ ጊዜ የሰማሁት። በቅርቡ የደቡብ ኮሪያ እና በሰሜን ኮሪያ ድንበር ላይ ለጥቂት አንድ አውሮፕላን ቦምብ ጥሎ አንድ መንደር አውድመዋል። በስህተት ነው እና እንዶ ሰሜን ኮሪያ ላይ ቢሆን ኖሮ ከፍተኛ አሁን አንተ ያልከው ነገር ሊፈነዳ ይችላል። ለጥቂት ተረፈ ብሎ ነው ርዕስ ሰጥቶት ያየሁት አንድ መረጃ። ልክ ነው። ምንድነው በልምምድ ወቅት የተፈጠረ ስህተት ነው። አሁን ግን ያለ ጥይት ልምምዱ ያለ ጥይት እንዲሆን ተወስኗል። እሱ ያለ ጥይት እንዲሆን ተወስኗል። ሌላው በቻይናና አሜሪካ መካከል ያለው ውጥረት መጨመሩ በጣም ስጋት ፈጥሯል። ቻይና አሜሪካ በጨመረችባቸው ማንኛውም ታሪፍ ላይ እጥፍ አድርጋ ነው የጨመረችው። አሁን እጥፍ አድርጋ መጨመር ብቻ ሳይሆን የቻይና የመከላከያ ሰራዊት ዝግጁ እንዲሆን ለማንኛውም አሁን ምን አለ መሰለህ በውትድርና ዝግጁ ስትባል ጦርነት አለ ወይም የጦርነት እንድምታ አለ ማለት ነው። ስለዚህ ምንድነው ዝግጁ ሁን ስትባል መሳሪያ ታዘጋጃለህ። ኤኒ ታይም ለመወርወር ወይም ደግሞ ኤኒ ታይም ለመዋጋት ሬዲ ነህ ማለት ነው። ስለዚህ ሰራዊቱ ዝግጁ እንዲሆን ትዕዛዝ ተሰጥቷል እና ይሄ ቀላል አይደለም። አሁን ምናልባት አሜሪካና ቻይና ተገናኝተው ሊዋጉ የሚችሉት በሁለት መንገድ ነው። አንደኛ በታይዋን ሰርጥ ላይ ነው። በታይዋን ምክንያት ይዋጋሉ። እዛ ምክንያቱም ይህንን ሄዳት ታይዋንን አሜሪካ ማነው ቻይና ከወረደች አሜሪካ ታይዋንን አግዛ ልገባ ትችላለች። ሌላው ከፊሊፒንስ ጋር የሚጋጩበት የደቡብ ባህር ሰላጤ ያለ ያ ባህር ላይ ውጊያ ሊከሰት ይችላል። እንግዲህ ግን ቻይናውያን ጦራቸው እንዲዘጋጅ ተደርጓል። ይህም እንግዲህ ዋናው ያቀጣጠለው ነገር ምንድነው ብለን ስንመለከት የታሪፍ ጭማሪው የቻይናን ሕዝብም የሚጎዳ ነው። የቻይናን ኢኮኖሚ የሚጎዳ ነው። ቀላል አይደለም። አሁን እንደሚባለው ሳይሆን የቻይናን ኢኮኖሚ ወደ ኋላ ሊያንገዳግደው ይችላል የሚባል ግምት አለ። ስለዚህ ቻይና ወደዚህ አይነት ነገሮች ውስጥ እንዳትገባ እሷም ደግሞ በተቻላት መጠን እርምጃ ለመውሰድ የተንደረደረች ነው ያለችው እና ይህንን ነገር ስትመለከተው በጣም ቀላል ይመስልሃል፣ ግን ቀላል ያልሆነ በዓለም ላይ ከፍተኛ ተጽዕኖ የሚያመጣ ጉዳይ ነው። እንግዲህ የሚገርምህ ከፍተኛ የኮምፒውተር እቃዎች፣ ላፕቶፖች፣ ስልኮች፣ ምናምኖች፣ አክሰሰሪዎች ከቻይና ነው የሚገቡት። ከቻይና ወደ አሜሪካ ይገባሉ። እነዚህ ላይ ታሪፍ በምትጥልበት ሰዓት የቻይና ኢኮኖሚ ምን እየሆነ ነው የሚሄደው? እየተንገዳገደ ነው የሚሄደው። የማምረት አቅሙ እየተዳከመ ሊመጣ ይችላል። ያ እንዳይሆን እንግዲህ መንግስት አንዳንድ የኢኮኖሚ ፖሊሲ ለውጦች እያደረጉ ነው ያሉት። የቻይናው መንግስት ይህንን በቀጣዩ በአጠቃላይ የሚያሳውቁ ሆነዋል። እንግዲህ ከዚህ በፊት ታውቃለህ በማንኛውም አይነት ውጊያ በምንም አይነት ውጊያ ከአሜሪካ ጋር ለመዋጋት ዝግጁ ነን ብለዋል። ይሄ ደግሞ አሜሪካኖችን ስጋት ውስጥ ከቷል። አንድ ቦታ ብቻ አይደለም፣ እዛም አሜሪካኖቹ ስጋት ውስጥ ከቷል። ስጋት ውስጥ መክተት ብቻ ሳይሆን አሁን አሜሪካ ውስጥ እነዚህ የኤሌክትሮኒክስ ዕቃ በጣም እያሻቀበ ነው ያለው። ስለዚህ ምናልባትም ይሄ ተጽዕኖ ቻይናን ብቻ ሳይሆን አሜሪካንንም ስለሚጎዳ ለዶናልድ ትራምፕም ለስልጣናቸው አስጊ ሊሆን ይችላል የሚል
ግምቶች አሉ። ሌላው ካናዳ የጠቅላይ ሚኒስትር ለውጥ አድርጋለች። ማርክ ኬርሊ የተባሉ የ50 ምናምን ዓመት ጎልማሳ የባንክ ስራ ላይ ይሰሩ የነበሩ 85% በሚሆን ድምፅ አሸንፈዋል። እንግዲህ ጀስቲን ትሩዶን በፈቃዳቸው ነው ስልጣናቸውን የለቀቁት። 85% በሆነ እንትን ሲያሸንፉ ወዲያው ወጥተው ባደረጉት ንግግር ምንድነው የተናገሩት? የገባንበትን የንግድ ጦርነት ከትራምፕ ጋር በመዋጋት አሸንፈነው እንወጣለን ብለዋል። አሸንፈነው እንወጣለን ብለዋል። እንግዲህ ይህ ምርጫ የተደረገው እሑድ ዕለት ነው። እንዳሸነፉ ነው ይህን ንግግር የተናገሩት። አሁንም ያለው አቋም በጀስቲን ትሩዶ ጊዜ የነበረው አቋም እንደቀጠለ ነው የሚያመለክተው። ዶናልድ ትራምፕ ትልቁ ስትራቴጂያቸው ምንድነው? ካናዳን በኢኮኖሚ በማንበርከክ የአሜሪካ 51ኛ ግዛት ማድረግ እቅዳቸው። እንግዲህ ይሄ እቅዳቸው ይሳካል አይሳካም ወደፊት የምናየው ነው። ግን ምንድነው አሁን ካናዳውያኖችም ገበያ የማፈላለግ ከአሜሪካ ውጭ ያሉትን ገበያ የማፈላለግ ስራ ጀምረዋል። ምናልባት ከቻይና ጋር ኮላብሬት ካረጉ ከቻይናም ሊሆን ይችላል፣ ከላቲን አሜሪካም ሊሆን ይችላል፣ ከአውሮፓዎችም ጋር ሊሆን ይችላል። የመናገዱን ስራ ያሰፉታል። ሁልጊዜ ምን መሰለ አንድ መስመር ላይ ብቻ ራስክን ከጣልክ ተጎጂ ነው የምትሆነው። ይሄ ለአሜሪካን ስጋት አይሆንም እንዴ? ለአሜሪካ እኮ 60% ነዳጅ የምታስገባው ከካናዳ ነው። ያንን ያህል ፐርሰንት ነዳጅ የምታስገባው። ስለዚህ ያ ስጋት ብቻ ሳይሆን ጉዳትም አለው። አሁን እኮ ጭማሪው ለምሳሌ ታሪፍ ሲጨምሩ ገብቷል። ታሪፉ ሄዶ ታሪፍ የተጨመረበት ሀገር ላይ ብቻ አይደለም የሚወድቀው እኮ ያንን ዕቃ ተቀብሎ የሚሸጠውም ሰው ላይ የሚገዛውም ሰው ላይ ያ ታሪፍ ይወድቅበታል። እሳቸው ምንድነው አሁን የነሱ አንዱ ስትራቴጂ አገር ውስጥ ያለውን ታክስ እናነሳለን ነው። ስለዚህ የፌዴራል በጀትን በምንጥለው በውጭ ከሚገቡ በምንጥለው ታሪፍ ላይ እናገኛለን ነው በጀቱን፣ የአሜሪካን በጀት። ሌላው ስትራቴጂያቸው ምንድነው? ካምፓኒዎች ወደ ውጭ ወጥተው ነው እየሰሩ ያሉት። የጥሬ የሰው ኃይል ጉልበት ርካሽ በሆነባቸው ኤሪያ ነው ምርቱን የሚያመርቱት። ስለዚህ ያንን ርካሽ የሰው ኃይል ጉልበት ሸሽተው የሄዱትን ካምፓኒዎች ኑ ግቡና ምርቱ፣ ቀረጥ ታክስ ምናምን አንጥልባችሁም ነው። አድቫንቴጁን ተጠቀሙ ነው። ይሄ ከረዥም ጊዜ በኋላ ሊጠቅም ይችላል። ግን በአጭር ጊዜ እሳቤ ስናየው አሜሪካንን ይጎዳታል። ራሷን አሜሪካን ይጎዳታል። ምናልባት ነዳጅ አላቸው፣ በገፍ ስላላቸው ነዳጅ አውጥተው ራሳቸው ሊጠቀሙ ይችላሉ። ለዓለም ገበያም ሊያቀርቡ ይችላሉ። በነዳጅ ላይ ጎዱ ይችላሉ። ለምሳሌ እንደ ብረት፣ ኒኬል የመሳሰሉ ነገሮች ብዙ ከውጭ የሚያስገቧቸው ማዕድኖች አሉ። አሁን በተለይ ብረት ላይ ነው ከፍተኛ ታሪፍ የጣሉት። አልሙኒየም ላይ ነው፣ ኒኬል ላይ ነው ከፍተኛ ታሪፍ የጣሉት። እነዚህ ከፍተኛ ታሪፍ የተጣለባቸው ነገሮች አሜሪካ ውስጥ ገብተው ፋብሪካ ውስጥ ገብተው ወደ ምርት ወደ ጥሬ ዕቃነት ተለውጠው ወደ ኢንዱስትሪ ገብተው ተለውጠው ሲወጡ ዋጋቸው እየጨመረ ነው የሚመጣው። ስለዚህ ያንን የአሜሪካ ሕዝብ ደግሞ አፎርድ ያደርጋል ወይ ነው። ምናልባት ዶናልድ ትራምፕ በዚህ አቅጣጫ ላይ የሚያማክሯቸው ሰዎች የሉም እንዴ? አንዱ ምንድነው እኮ የታሰበው አሁን የነገርኩ ነው። አሁን የታሰበው አንዱ ነገር ምንድነው? እነሱ ለምሳሌ ነጋዴዎቹ ከተረከቡ በኋላ ታክስ አትከፍሉም ነው። ታክስ ስለማንጨምርባችሁ እንደዚሁ ትሸጣላችሁ ነው።
ትርፋችሁን ይዛችሁ እኮ ይሄንን የሩቅና የቅርቡን እቅድ ገምግሞ አሜሪካን ይጎዳል ወይስ አይጎዳም የሚለው ነገር የሚያማክር አካል የለም። እሱ ብቻ አይደለም፣ ባላንስ ያደርጋል ወይስ ባላንስ ያደርጋል ወይ? እነሱ ከጣሉት ታሪፍ ጋር የሚጨመረው ነገር ባላንስ ያደርጋል ወይ የሚለውንም ነገር ማየት ያስፈልጋል። ስለዚህ ዓለም ላይ ስጋቱ ከምን ጊዜው በላይ እየጨመረ ነው ያለው፣ ሁሉ ጋር ነው ለማለት ነው። አሁን አንዱ የፈለኩት ምንድነው አድማጮቻችን እንዲያውቁ ይሄ በመጨረሻው ዘመን የሚከሰቱ ነገሮች እየፈጠጡ እየጎሉ እንደመጡ ነው እና እዛ ሰሜን ኮሪያ ጋር ጩኸት አለ። እንግዲህ መካከለኛው ምስራቅ ኦልሬዲ ፊሽካ የሚነፋ ሰው እየፈለጉ ይመስለኛል። ወይ እንደው ፓስተር እንደው ይሄ ምስራቁ ክፍል እንዴት ነው ነገሩ? አሁን ለምሳሌ ትናንትና አልጀዚራ የራሽያና የቻይናን መርከቦች ኢራን ወደብ ጋር ሲያሳይ ነበረ። ተዋጊ መርከቦች ባንዲራቸውን እንዳደረጉ ለልምምድ ገብተው ማለት ነው። እንግዲህ እስቲ ተመልከት፣ አሁን ለልምምድ እዛ ጋር ገብተዋል። አሁን ራሽያ ደግሞ በአንድ በኩል ላደራድር ትላለች ከኢራን ጋር፣ በአንድ በኩል ደግሞ ከኢራን ጋር ወታደራዊ ልምምድ ዝግጅት እያደረጉ ነው ያሉት። ቻይና ራሽያና ኢራን ማታ ስለዘገብ ነው ብዬ ነው። እና ይሄ ዝም ብሎ ተራ ልምምድ አይደለም፣ ከፍተኛ ልምምድ ነው። አሜሪካን ብትሆን እኮ ከእስራኤል ጋር የጦር ልምምድ አድርጋለች። ደግሞ አሁን ሰሜን ኮሪያ ጋር የጦር ልምምድ እየተደረገ ነው ለ10 ቀን። ወደዛ ጋር ስትሄድ ደግሞ ታይዋንና ጃፓን አሉ። ስለዚህ ዓለምን እየሆነ ነው ስንል ትብታብ ውስጥ ውል ያጣክር ሁሉም ወደዚህ ወደዛ ይስበዋል። ሊበጠስ የደረሰበት ደረጃ ላይ ደርሷል ማለት ነው። እና ታዲያ ምን እናድርግ? አንድ ቅዱሳን እንዲያስቡት የሚያስፈልገው ነገር ምንድን ነው? ዘመን እየፈጠነ በመጣ ቁጥር የዳቢሎስ ውጊያ እየጨመረ እንደሚመጣ ሊያውቁ ያስፈልጋል። አንዳንድ ጊዜ ሰዎች ሰይጣን የሚዋጋው ፊት ለፊት ወይም እንደዚህ በሆነ ነገር አይደለም። ይህን ቃል በደንብ ልብ ብለው ካዩት የጠላትን ሀሳብ በግልጽ ይረዳሉ ብዬ አስባለሁ። ላንብበው። ኤፌሶን ምዕራፍ 6 ቁጥር 10 እስከ 12 ያለውን ላንብበው። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደም ከሥጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚህም ከጨለማ ዓለም ገዢ ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። እንግዲህ በእግዚአብሔር ኃይል ችሎት በርቱ ነው የሚላል። ክርስቲያን ሊበረታ የሚችለው በእግዚአብሔር ኃይል ችሎት ነው የሚበረታ። እንግዲህ ከእግዚአብሔር እንዴት ነው በኃይል ችሎት የምንበረታው ስንል ከእግዚአብሔር ጋር ያለንን ህብረት መጨመር ነው። ከቃሉ ጋር ያለንን ህብረት መጨመር ነው። ምክንያቱም የእግዚአብሔር ቃል ራሱ ሰይፍ ስለሆነ ወደ ታች ወርዶ ስለሚናገረው መታጠቅ የሚገባን ነገር ስለሆነ ጳውሎስ የዲያብሎስን ሽንገላ ተቃውሞ ይላል። ሽንገላ ማለት ዲሲቪንግ ይለዋል እንግሊዘኛው። ዲሲቪንግ ማታለል። ለምሳሌ አንተን በጥፊ ያልመታ በሆነ ነገር አታልዬ ግን ያንተ የሆነውን ነገር መውሰድ ነው። ያንተ የሆነውን ነገር ሳታልል ምን ሆኜ ነው ማታልለው? መስዬ ነው። ገብቶሃል? መስዬ ምን መስዬ? መንፈሳዊ መስዬ፣ የእግዚአብሔር ሰው መስዬ፣ የእግዚአብሔር መልእክተኛ መስዬ፣ የእግዚአብሔር የላከው ነቢይ መስዬ። ገብቶሃል? ለዚህ ነው ሽንገላ ሲልህ መስሎ ነው ይሸነግልህ። ገብቶሃል? ጥሩ ጥሩ ነገር ሊነግርህ ይችላል። እንዴ ለዘፍጥረት መርሳት የለብንም 3 ላይ
ሔዋንን ባገኛት ጊዜ እኮ ጥሩ ነገር ነው የነገራት። ሽንገላ ማለት ያ ነው። እንደ እግዚአብሔር እንዳትሆኑ ነው። አይናችሁ በተከፈተ ጊዜ እውቀት እንዳታገኙ ነው። እዚህ እንዳትሆኑ ነው ያላት። ተመልከት። አሁንም ሰይጣን ያንኑ ሜትድ ነው ለኛ ሊያታልል በሚችልበት መልኩ ቀይሮ የሚያመጣው። ለዚህ ነው አሁን የዲያብሎስን አሁን እዚህ ጋር ዕጣን እያጨሰው እያለ ቢመጣ አልቀጣ አትቀበለው። ገብቶሃል? ዊች እያረገ በሆነ ነገር ዊች እያረገ ቢመጣ አትቀበለው። ነገር ግን እንዴት ነው የሚመጣው ታዲያ? እንደዚህ ካባ ለብሶ ነው የሚመጣው። ለዚህ ነው እኮ ኢየሱስ በመጨረሻው ዘመን ሐሰተኛ አስተማሪዎችና ነቢያት ይነሳሉ ተጠንቀቁ ያለበት ምክንያት። ገብቶሃል? የዲያብሎስን ሽንገላ ልንቃወም በተለይ አሁን በዚህ ዘመን ጥሩ ሱት ይለብሳሉ። ገብቶሃል? ጥሩ ሸሚዝ ያደርጋሉ፣ ጥሩ ሽቶ ይቀባሉ፣ ቅባታቸውን ምናምን አድርገው የአማራ አዳራሽ ይከራያሉ። ነገር ግን ከጀርባው ምንድነው? ዊች ክራፍት ነው። ለዚህ እኮ ነው መንፈስን መርምሩ፣ በኋለኛው ዘመን መንፈስን ምን አድርጉት? መርምሩ፣ ፈትኑ። ልንመረምር ይገባል። ለዚህ ነው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር አለ። ያንን መልበስ ያስፈልጋል። ባዶ ሆነ አትችለውም። ለምሳሌ ኢየሱስ ክርስቶስን ጥቅስ ጠቅሶ ነው የፈተነው ሰይጣን። አንተ የእግዚአብሔር ልጅ አይደለህ እንዴ? ይህንን ድንጋይ ዳቦ አድርግ እንጂ እግዚአብሔር ልጅ ሆኖ እንዴት ያቅታል ነው ያለው። አሁንም ሰዎችን የሚላቸው አንቺ የእግዚአብሔር ልጅ አይደለሽ እንዴ አድርጊ እንጂ ነው የሚላቸው። ገብቶሃል? እዚህ ከዚህ ተራራ ላይ እንትን ላይ ውደቃ ነው የቤተ መቅደሱ ጫፍ ላይ አወጣውና ውደቅስ ያለው። ስለ አንተ መላእክትን ያዛል ተብሎ ተጽፏል። አዎ እንዴ አንዳንድ ሰዎች ዲያብሎስ ምን እያደረገ እንዲመጣ ነው ፈለጉ አላውቅም። አሁን እኮ ያዶ ከብሬ ያዶ ምናምን መንፈስ ነው ብሎ አይመጣም። እንደዛ ብሎ እኮ አይመጣም። ገብቶሃል? በእግዚአብሔር የላከኝ ነብይ ነኝ ብሎ ነው የሚመጣው። ይሄ የመጨረሻው ዘመንና እግዚአብሔር የላከኝ አስተማሪ ነኝ ብሎ ነው የሚመጣው። ስለዚህ በሚያባብል ቃል ጢሞቴዎስ ላይ እንደዚህ ይላል። እሱም ቃል ሄደን እንደው ብንመለከተው ጢሞቴዎስ 2 ጢሞቴዎስ ምዕራፍ 3 ላይ ቁጥር 6 እና 7 ወደ ቤቶቻቸው ሾልከው እየገቡ ኃጢአታቸውን እየተከመረባቸውን በልዩ ልዩ ምኞት የሚወሰዱትን በልዩ ምኞት የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከእነዚህ ዘንድ ናቸው ብሎ ይናገራል። በሙሴ ጊዜ የነበሩትን እንዳያሳቱትን ያኔስንና አንብሬስን ያነሳቸዋል። ተመልከት። ስለዚህ ምንድን ነው ሽንገላ ሲባል? የማታለል ስራ ነው። ይሄንን ልትቃወመው ልታሸንፈው የምትችለው የእግዚአብሔርን ዕቃ ጦር በመልበስ ነው። ከእግዚአብሔር ዕቃ ጦር አንዱ ዋነኛው ደግሞ ሰይፍ የሆነው የእግዚአብሔር ቃል ነው። ታውቀዋለህ። ሰው እኮ ሊያታልልህ እንኳን ሲመጣ ታውቀዋለህ። የእግዚአብሔር ቃል ውስጥ ሲሆን ታውቀዋለህ። ሊዋሽህ እንኳን ሲመጣ አውቀህ ካልተውከው በስተቀር አውቀህ ስቀህ ወይም ዝም ብለህ ካልተውከው በስተቀር እኮ ሊያታልህ ሲመጣ ታውቀዋለህ። ለምን? በእኛ ውስጥ ያለው መንፈስ በማንም አይመረመርም፣ እሱ ግን ሁሉን ይመረምራል። ስለዚህ ሽንገላውን ለመቃወም እንዘጋጅ። በዚህ በመጨረሻ ዘመን በተለያየ መንገድ ለማታለል የሚመጣውን የአጋንንትን ስራ እያፈረስን የእግዚአብሔርን ስራ እየሰራን ጸንተን ልንቆም ያስፈልጋል። ሻሎም። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት በልባችሁ በሞላው ነገር ሁሉ ደግፉ። አብራችሁን ቁሙ። ይህ መልእክት ሁሉም እንዲደርስ ደግሞሽ ለወዳጆቻችሁ ሁሉ ሼር እንድታደርጉ በእግዚአብሔር ፍቅር ጠይቃለሁ። ሻሎም። እግዚአብሔር የተመሰገነ ይሁን ስለመጣው እግዚአብሔር ቃል።
ያው እንድንነቃና እንድንጠነቀቅ የመጣ ቃል ነው። የሚገርም ፓስተር አንድ ወንድም ጋር እንደዚህ እየተጨዋወትን ምን አለ፣ ምስራቸውን የሸጡ አገልጋዮች አሉ አለ። ምስራቸውን በገንዘብም ይሁን በምን እና እነዚህ ሰዎች ከዚህ ቀደም የእግዚአብሔር መንፈስ የነበረባቸውና እግዚአብሔር ይጠቀምባቸው የነበሩ ወገኖች ነበሩ። መንፈስ ቅዱስ እየተጠቀመባቸው ማለት ነው። በኩርናቸውን የሚሸጡበት ሰዓት ግን ያው መንፈስ ቅዱስ ከነሱ ይለያል ማለት ነው። እና ምልልህ ነው በዛን ሰዓት እግዚአብሔር ደግሞ ለሰጠው ስጦታ አይጸጸትም። እና በመንፈሳዊው ዓለም ላይ መንፈስ ቅዱስ ገሸሽ በሚልበት ሰዓት ማን ነው የዛን ጊዜ መጥቶ ያንን ቦታ የሚይዘው? ይሄ ነው በጣም ትልቁ ጥያቄ መሆን ያለበትና አንተ ቀደም እንዳልከው መንፈስን መርምሩ ስለሚል ያ ደግሞ በእግዚአብሔር ቃል መታጠቅና ዕለት ዕለት የእግዚአብሔር መንፈስ በውስጣችን በተሞላ ጊዜ ዲዘርን የምናደርግበት እድል አለ ማለት ነው። እና ማንም ሰው በዚህ መንገድ ከሄደ ይሸወዳል ብዬ አላስብም። ግን በአብዛኛው ግን እግዚአብሔር ቃል እውቀት ባለመኖሩ ያለውን እንደወረደ በመቀበል ብዙ ጉዳት ሲደርስ እናስተውላለን። እና ፓስተር እንግዲህ በጣም የጥንቃቄ መልእክት ነው ይዞልን የመጣው። ስለዛ እግዚአብሔር እናመሰግናለን። እንግዲያው ዛሬ የነበረን መልእክትና መረጃ ይህንን ይመስላል። ከዚህ ክፉ ዘመን ደግሞ እንድንጠበቅ የእግዚአብሔር ምሕረትና ቸርነት እንዲከተለን ዕለት ዕለት መጸለይ ያለብን ይህን ማሳሰብ እንፈልጋለን። የዛሬው መልእክታችን ይህን ይመስላል። በእግዚአብሔር ፈቃድ ከሆነ ደግሞ ማምሻው ላይ ደግሞ በሌላ መረጃና መልእክት መልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት አብሮን ይሁን። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ